በአሁኑ ሰዓት በዓለም አቀፍ ደረጃ የአሜሪካ ወታደራዊ ጡንቻ ምልክት ተደርጎ የሚወሰደውና የሰማይ ላይ ገዢ እየተባለ የሚጠራው የአፓቺ ሄሊኮፕተር ክንፎች እንዲታጠፉ ተገዷል። ይህ እጅግ አስደንጋጭ ውሳኔ የተላለፈው በቴክሳስ ግዛት በፎርት ጉድ ወታደራዊ ማዕከል አቅራቢያ በደረሰ አሰቃቂ አደጋ የሁለት የአየር ኃይል አባላት ሕይወት ማለፉን ተከትሎ ነው። የአሜሪካ የጦር ኃይል በመላው አገሪቱ የሚገኙ የኤኤች 64 አፓቺ ሄሊኮፕተሮችን የሥልጠና ተልዕኮች ለጊዜው እንዲቆሙ ትዕዛዝ ያስተላለፈ ሲሆን ይህ እርምጃ አሜሪካ በመካከለኛው ምስራቅ ከኢራን ጋር በገባችበት እጅግ የከረረ ጦርነት ውስጥ ባለችበት ወሳኝ ወቅት መከሰቱ ጉዳዩን ይበልጥ አሳሳቢና ስትራቴጂካዊ አንድምታ ያለው አድርጎታል። በቴክሳስ ግዛት ቤል ካውንቲ በሚገኝ አንድ ሰፊ መስክ ላይ የአሜሪካ ጦር ኩራት የሆነው አፓቺ የጥቃት ሄሊኮፕተር በድንገት አቅጣጫውን ስቶ ወደ መሬት ተምዘገዘገ። አደጋው እጅግ ኃይለኛ ከመሆኑ የተነሳ አውሮፕላኑ መሬት እንደመታ ታላቅ ፍንዳታ የተከሰተ ሲሆን ይህም በአካባቢው ለሚገኙ 5 መኖሪያ ቤቶችና 9 የንግድ ህንፃዎች ስጋት የሆነ 155 ኤከር መሬት የሸፈነ እሳትን ቀስቅሷል። ምንም እንኳን የእሳት አደጋ ሰራተኞች ነበልባሉን ሙሉ በሙሉ ለመቆጣጠር ቢችሉም በአውሮፕላን ውስጥ የነበሩት 2 አብራሪዎች ግን ወዲያውኑ ህይወታቸው አልፏል። የአሜሪካ ጦር በኋላ ላይ ባወጣው መግለጫ አደጋው የደረሰው ሄሊኮፕተሩ ለመደበኛ የጥገና የሙከራ በረራ ላይ በነበረበት ወቅት እንደሆነ አረጋግጧል። ይሁን እንጂ ስለ አደጋው መንስኤ እስካሁን የተሰጠ ግልጽ ዝርዝር መረጃ የለም። ይህም መላውን የአየር ኃይል ተቋም በጥርጣሬ ውስጥ ጥሎታል። በዚህ አደጋ ህይወታቸውን ያጡት ወታደሮች ማንነትም ይፋ ሆኗል። የ34 ዓመቱ የኪሊን ቴክሳስ ተወላጅ ቺፍ ዋራንት ኦፊሰር ዲዮንትሬ ሂው እንዲሁም የ25 ዓመቱ የቤልተን ቴክሳስ ተወላጅ ዋራንት ኦፊሰር ሴዝ ኦልምስቴድ መሆናቸው ታውቋል። ሁለቱም ወታደሮች በፎርት ውድ በሚገኘው የአንደኛ ካቫልሪ ዲቪዥን አንደኛው ኤል ካቫልሪ ብርጌድ አባላት ነበሩ። ዲዮንትሬ ሂው እንደ አውሮፓውያን አቆጣጠር በ2014 የጦር ሰራዊቱን የተቀላቀለ አንጋፋ ወታደር ሲሆን ወጣቱ ሴዝ ኦልምስቴድ ደግሞ በ2023 ጦርነቱን የተቀላቀለ ተስፋ የተጣለበት አብራሪ ነበረ። የፎርት ውድ አዛዥ ሌተናል ጀነራል ኬቪን አድሚራል በሰጡት መግለጫ ልባችንና ጥልቅ ሐዘናችን ከወታደሮቻችን ቤተሰቦች ጋር ነው። የጦር ሰራዊቱ አንድ ቤተሰብ ነው። እንዲህ ያለ አደጋ ደግሞ በሁላችንም ላይ ታላቅ ስቃይ ይፈጥራል በማለት የጉዳቱን ከባድነት ገልጸዋል። የአፓቼ ኤኤች 64 ሄሊኮፕተር ዝም ብሎ የአየር ላይ ተሽከርካሪ አይደለም። ይልቁንም በዓለም ላይ እጅግ ዘመናዊው የአየር ላይ መዋጊያ መሳሪያ ተብሎ የሚጠራ የብረት ተራራ ነው። 4 ቢላዎች ያሉት ሄሊኮፕተር 16 የሄልፋየር ሚሳኤሎችን 76 የአየር ሮኬቶችንና ለ30 ሚሜ መድፉ የሚሆን 1200 ጥይቶችን የመሸከም አቅም አለው። በጦር ሜዳ ላይ ያለው ሁኔታ ደግሞ በከፍተኛ ደረጃ የመገንዘብና ከሌሎች የጦር ክፍሎች ጋር የመቀናጀት ብቃት ያለው ይኸው መሳሪያ እስከ 8 ኪሎ ሜትር ርቀት ላይ የሚገኙ ታንኮችንና ወታደራዊ ኢላማዎችን በአይን ጥቅሻ ውስጥ የማውደም አቅም አለው። አፓቺ እንደ አውሮፓውያን አቆጣጠር በ1984 ስራ ከጀመረ ወዲህ በተደጋጋሚ ዘምኗል። አሜሪካም ይህንን መሳሪያ እስከ 2050 ድረስ በስራ ላይ ለማቆየት አቅዳለች። ሆኖም እንዲህ ያለው የማይበገር መሳሪያ በልምምድ ወቅት መከስከሱ የአሜሪካን ወታደራዊ ዝግጁነት ጥያቄ ውስጥ ከቶታል። አሁን ላይ ትልቁ ፍጥጫ ያለው በአሜሪካ የውስጥ ደህንነትና በመካከለኛው ምስራቅ ባለው የጦር ግንባር መካከል ነው። የአሜሪካ ጦር በመላው አገሪቱ ያሉ የአፓቺ ስልጠናዎችን እንዲያቆሙ ቢያዝም በኢራን ጦርነት ውስጥ የተሳተፉ ያሉትን አፓቺዎች ግን አልከለከለም። እነዚህ ሄሊኮፕተሮች በአሁኑ ወቅት በሆርሙዝ የባህር ሰርጥ አካባቢ የባህር ላይ አሰሳን ነፃ ለማድረግና ከኢራን የሚሰነዘርን ጥቃት ለመመከት በከፍተኛ ሁኔታ ስምሪት ላይ ይገኛሉ። ይህ የሆነበት ምክንያት ደግሞ ከኢራን ጋር ያለው ፍጥጫ ወደ ለየለት ጦርነት እየተቀየረ በመሆኑና አሜሪካ በቀጠናው ያላትን ወታደራዊ የበላይነት ለማስጠበቅ የአፓቺን ድጋፍ በአስቸኳይ ስለምትፈልግ ነው። ኢራን የሆርሙዝን ሰርጥ ለመዝጋት በምታደርገው ጥረት አፓቺዎች ከአሜሪካን የብረት ግንብ ለማስከበር ዋነኛ መሳሪያ ሆነው እያገለገሉ ነበረ። ይህ አደጋ በአሜሪካ አየር ኃይል ላይ የተሰነዘረ የመጀመሪያው ድንጋጤ አይደለም። የአሜሪካ ጦር በአሁኑ ወቅት በአቪዬሽን ደህንነት አጠባበቅ ዙሪያ ከፍተኛ ትችት እየደረሰበት ይገኛል። እንደ አውሮፓውያን አቆጣጠር በ2023 በአላስካና በኬንታኪ በደረሱ አደጋዎች 12 ወታደሮች ሞታቸውን ተከትሎ መላው የአየር ኃይል ስምሪት ታግዶ እንደነበር ይታወሳል። ይባስ ብሎም ባለፈው ዓመት ዋሽንግተን ዲሲ አቅራቢያ በአንድ ብላክ ሃውክ ሄሊኮፕተርና በአሜሪካን አየር መንገድ የመንገደኞች አውሮፕላን መካከል በደረሰ ግጭት 67 ሰዎች መሞታቸው የብሔራዊ ትራንስፖርት ደህንነት ቦርድ በአሜሪካ ጦር የደህንነት ባህል ላይ ከፍተኛ ቅሬታ እንዲያቀርብ አድርጎታል። ቦርዱ እንዳለው ከሆነ አሜሪካ በዋና ከተማ ዙሪያ ያለውን የተጨናነቀ የአየር ክልል አደጋዎችን ቀድሞ የመለየት አቅሟ ደካማ ነው። ፎርት ውድ ደግሞ በራሱ የታሪክ ጠባሳ ያለበት ስፍራ ነው። 214968 ኤከር መሬት የሚሸፍነው ይኸው ግዙፍ ወታደራዊ የጦር ሰፈር ቀደም ሲልም በርካታ አደጋዎችን አስተናግዷል። እንደ አውሮፓውያን አቆጣጠር በኖቬምበር 2015 በአንድ ብላክ ሃውክ መከስከስ 4 ወታደሮች መሞታቸው
እንዲሁም በቀጣዩ ዓመት 9 ወታደሮች በጎርፍ ተጠራርገው ማለቃቸው ስፍራውን የመከራ ምድር አስመስሎታል። የዛሬው የአፓቺ አደጋም የዚሁ የመከራ ሰንሰለት ቀጣይ ክፍል ሆኖ ቀርቧል። ከአላባማ ፎርት ሩከር የመጡ የምርመራ ባለሙያዎች አደጋው የተከሰተበትን ቦታ እየመረመሩ ሲሆን መንስኤው እስኪታወቅ ድረስ ግን የአሜሪካ የአየር ኃይል ስልጠና በጭንቀት ውስጥ ሆኖ ይጠብቃል። ወደ ኢራን ወገን ስንመለስ ደግሞ ቴህራን ይህንን የአሜሪካን ወታደራዊ መሳቀቅ በንቃት እየተከተለችው ትገኛለች። አሜሪካ በገዛ ሀገሯ በስልጠና ወቅት ወታደራዊ አውሮፕላኖቿን ማጣቷ በኢራን ወታደራዊ ስትራቴጂስቶች ዘንድ እንደ ድክመት ሊታይ ይችላል የሚል ስጋት አለ። ኢራን የራሷን የድሮንና የሚሳኤል አቅም እያሳደገች ባለችበት በዚህ ወቅትም የአሜሪካ አፓቺዎች በቴክኒክ ችግር መሬት መሳማቸው ቴህራን በቀጠናው የምታሰገውን ድፍረት ሊጨምሩ ይችላል። በተለይ ደግሞ አሜሪካ አሁን ያለችበት ሁኔታ በእሳት ላይ የመጫወት ያህል አደገኛ መሆኑን የሚጠቁሙ ድምጾች ከቴህራን እየተሰሙ ነው። የኢራን ባለስልጣናት አሜሪካ የገነባቸውን ቃል የመጣስና የጉልበተኝነት ፖሊሲዋ ዋጋ ያስከፍላታል በማለትም በሆርሙዝ ሰርጥ ላይ ያላቸውን ቁጥጥር እያጠናከሩ ይገኛሉ። በቴክሳስ ግዛት የደረሰው ይህ አሰቃቂ የአፓቺ ሄሊኮፕተር መከስከስ ዝም ብሎ በአንድ ወታደራዊ የጦር ሰፈር ላይ የተከሰተ አጋጣሚ አይደለም። ይልቁንም በአሜሪካ አጠቃላይ ወታደራዊ ዝግጁነትና በመካከለኛው ምስራቅ ባለው የጦርነት ስትራቴጂ ላይ እጅግ ጥልቅና አውዳሚ ሆነ ተጽዕኖ የሚያሳድር ክስተት ነው። ይህ አደጋ ያስከተለው ተጽዕኖ በ3 ዋና ዋና አቅጣጫዎች የሚገለጽ ሲሆን እያንዳንዱ አቅጣጫ አሜሪካንን ወደማይፈለግ የደህንነትና የፖለቲካ አጣብቂኝ ውስጥ እየገፋት ይገኛል። የመጀመሪያውና ቀጥተኛው ተጽዕኖ የወታደራዊ ዝግጁነት መመናመን ነው። የአሜሪካ የጦር ኃይል በመላው አገሪቱ የሚገኙ የአፓቺ ሄሊኮፕተሮችን የስልጠና ተልእኮች ለጊዜው እንዲቆሙ ማዘዙ አዲስ አብራሪዎችን የመፍራትና የነባሮቹን ብቃት የማሳደግ ሂደትን ሙሉ በሙሉ ገጥቶታል። በዘመናዊ ጦርነት ውስጥ እንደ አፓቺ ያለ ውስብስብ መሳሪያ በየቀኑ እስካልተለማመዱበትና የቴክኒክ ብቃቱም ካልተረጋገጠ በጦር ሜዳ ላይ የሚኖሩ ውጤታማነት ክፉኛ ይጎዳል። አሜሪካ አሁን ላይ በኢራን ጦርነት ምክንያት ከፍተኛ የአብራሪዎቿና የቴክኒክ ባለሙያዎች ፍላጎት ባለባት በዚህ ወቅትም ስልጠናዎችን ማቋረጥ ማለት ወደፊት ለሚሰማሩ ኃይሎች ትልቅ የብቃት ክፍተት መፍጠር ማለት ነው። ይህ ደግሞ በፎርት ውድ በሚገኙትና በሺዎች የሚቆጠሩ ወታደሮች ላይ ታላቅ ስነልቦናዊ ጫናን የፈጠረ ሲሆን ቀጣዩ ሰለባ እኔ ሆን የሚል ስጋትም በሰራዊቱ ውስጥ እንዲነግስ አድርጓል። ሁለተኛውና ይበልጥ ስትራቴጂካዊ የሆነው ተጽዕኖም በመካከለኛው ምስራቅ ያለው የኃይል ሚዛን መናጋት ነው። ምንም እንኳን በኢራን ጦርነት ውስጥ ያሉት አፓቺዎች በስራ ላይ ቢቆዩም የቴክሳሱ አደጋ ግን በመሳሪያው አሰማኝነት ላይ ትልቅ ጥያቄ ምልክት ጥሏል። አፓቺዎች በሆርሙዝ የባህር ሰርጥ አካባቢ የኢራንን የጦር ጀልባዎች ለመቆጣጠርና የባህር ላይ እገዳውን ለማስከበር ብቸኛውና ዋነኛው መሳሪያ ናቸው። አደጋው የደረሰው ደግሞ ለመደበኛ የጥገና ሙከራ በረራ ላይ በነበረ ሄሊኮፕተር መሆኑ በሌሎች ግንባር ላይ ያሉ አፓቺዎችም ተመሳሳይ የቴክኒክ ችግር ሊኖርባቸው ይችላል የሚል ጥርጣሬን ፈጥሯል። የጥርጣሬ ኢራን በባህር ሰርጡ ላይ የምታሳየውን ድፍረት ይበልጥ ሊያነቃቀው ይችላል። ቴህራን አሜሪካን የብረት ግንቧ ከውስጥ እየተነቀነቀ ነው በሚል ፕሮፓጋንዳ ጦርነቱን ይበልጥ ልታፋፍመው እንደምችል ወታደራዊ ተንታኞች ያስጠነቅቃሉ። የአሜሪካ የባህር ላይ በላይነት የሚመነጨው ከመሳሪያዎቿ አስፈሪነት ነበረ። የአስፈሪነት ግን አሁን በቴክኒክ ብልሽት ምክንያት እየተሸረሸረ ይገኛል። ሶስተኛውና ለትራምፕ አስተዳደር እጅግ አስቸጋሪ የሆነው ተጽዕኖ የተቋማዊ ተአማኒነት ስብራት ነው። የአሜሪካ ጦር ኃይል ባለፉት ጥቂት ዓመታት ያስተናገዳቸው ተከታታይ አደጋዎችም በተለይም የ2005ቱ የዋሽንግተን ዲሲ የአየር ላይ ግጭትና የ2023ቱ የአላስካ አደጋዎች የህዝብንና የኮንግረሱን እምነት እንዲሸረሸር አድርገውታል። የብሔራዊ ትራንስፖርት ደህንነት ቦርድ የአሜሪካንን ጦር የደህንነት ባህል ደካማ ሲል መተቸቱም አሁን በቴክሳስ ከደረሰው አደጋ ጋር ተዳምሮ በትራምፕ አስተዳደር ላይ ከፍተኛ ጫና ፈጥሯል። ፕሬዚዳንቱ ለኢራን ጦርነት ቢሊዮን ዶላሮችን ሲከሰክሱም በአገር ውስጥ ግን ወታደሮቻቸውን ከአደጋ መከላከል አለመቻላቸው ለተቃዋሚዎቻቸው ትልቅ የፖለቲካ መሳሪያ ሆኖላቸዋል። ፎርት ሁድ በታሪኳ ለብዙ አሰቃቂ አደጋዎች መድረክ መሆኗም የተቋም አመራርና የደህንነት ቁጥጥር ስርዓቱም በአስቸኳይ እንዲፈተሽ የሚጠይቅ ህዝባዊ ቁጣን የሚቀሰቅስ ይሆናል ተብሎ ይሰጋል። በተጨማሪም የአደጋ በኢኮኖሚ ዘርፍም የራሱ የሆነ ጫና አለው። የአፓቺ ሄሊኮፕተር ዋጋ እስከ $100 ሚሊዮን መድረሱና በጦርነቱ ምክንያት 42 አውሮፕላኖች መውደማቸው የአሜሪካን የመከላከያ በጀት ከመጠን በላይ ያናወጠው ነው። እያንዳንዱ አደጋ ለጠገናና ለምትክ የሚጠይቀው ቢሊዮን ዶላር ከዜጎች ማህበራዊ አገልግሎትና ከሌሎች የልማት ፕሮጀክቶች ላይ የሚቀነስ በመሆኑ ጦርነቱ በአጠቃላይ አሜሪካንን ወደ ከፋ ኢኮኖሚ ቀውስ እየገፋት ነው። በዚህ በአፓቺ ሄሊኮፕተሮች እገዳ ዙሪያ የሚታየው ሌላኛው ስውርና እጅግ አደገኛው ነገጽታም በትራምፕ አስተዳደርና በፔንታጎን ወታደራዊ ባለሙያዎች መካከል የተፈጠረው የስትራቴጂ ግጭት ነው። ፕሬዚዳንት ዶናልድ ትራምፕና የመከላከያ ሚኒስትሩ
ፒቴክሲዝ ወታደራዊ እርምጃው እንዲፋጠንና ኢራን በአጭር ጊዜ እንድትንበረከክ ከፍተኛ ግፊት እያደረጉ ባሉበት በዚህ ወቅትም የአየር ኃይሉ አዛዦች ግን የብረት ድካምና የቴክኒክ ብልሽቶች አገሪቱን ለከፋ ውርደት እየዳረጓት ነው በሚል ስጋታቸውን እየገለጹ ይገኛሉ። የቴክሳሱ አደጋ ዝም ብሎ የአጋጣሚ መውደቅ ሳይሆን አሜሪካ የቆዩና ያረጁ የጦር መሳሪያዎቿን ከአቅማቸው በላይ በሆነ ጫና ውስጥ እያበረረች መሆኑን የሚያሳይ ትልቅ ፍንጭ ነው። ከኢራን በኩል የሚሰማው ትርክት ደግሞ ይህን አጋጣሚ እንደ መለኮታዊ እርዳታ ነው የሚመለከተው። የኢራን አብዮታዊ ዘብ ልሳኖች አሜሪካ በኢራን የጣለችው የባህር ከበባ የገዛ ወታደሮቿንና አውሮፕላኖቿን እየበላ መሆኑን በመግለጽ ጦርነቱ በዋሽንግተን ላይ ስነ ልቦናዊ ስብራት እንዲፈጠር እያደረጉን ይላሉ። ለቴህራን አሜሪካ ስልጠናዎቿ እንድታቆም መገደዷ በባህረ ሰላጤው ላይ ያላትን የቁጥጥር አቅም የሚያዳክምላት ትልቅ ዲፕሎማሲያዊ ድል ነው። አሜሪካ የቴክኒክ ችግሮቿን ለመፍታት በሚሊዮን የሚቆጠር ዶላርና ረጅም ጊዜ በምትፈጅበት በዚህ ሰዓትም ኢራን ደግሞ አዳዲስ የሚሳኤልና የድሮን ሙከራዎቿን በማፋጠን የኃይል ሚዛኑን ወደ ራሷ ለማዞር እየጣረች ትገኛለች። በተጨማሪም የ29 ቢሊዮን ዶላሩ የወታደራዊ ወጪ መናር በአሜሪካ ኮንግረስ ውስጥ ታላቅ የፖለቲካ እሳተ ገሞራ ሊያፈነዳ እንደሚችል ይጠበቃል። ሪፐብሊካኖች ጦርነቱ እንዲቀጥል ቢፈልጉም የሪፐብሊካን ፓርቲ መካከለኛ አባላት ግን የአሜሪካውያን ደም በከንቱ እየፈሰሰ ነው በሚል በትራምፕ ላይ አመፅ ሊያነሱ እንደሚችሉ ፍንጮች እየታዩ ነው። የዲዮን ትሬሂዮና የሴዝ ኦልምስቴድ መስዋዕትነት በዋሽንግተን ዲሲ ለሚካሄደው የስልጣን ሽኩቻ አዲስ ማገዶ ሆኗል። የቴክሳሱ የአፓች አደጋ ዝም ብሎ የአየር ኃይል ኪሳራ አይደለም። ይልቁንም የአሜሪካን ወታደራዊ ግርማ ሞገስ፣ ስትራቴጂካዊ ዝግጁነትና ተቋማዊ ጥንካሬ የፈተነ ታላቅ መቅሰፍት እንጂ። አደጋው አሜሪካንን በገዛ ደጇ አንገት ያስደፋ ሲሆን ለባላንጧ ኢራን ደግሞ ያልታሰበ የስነ ልቦና የበላይነትን ሰጥቷል። በቀጣይ ቀናት የሚወጣው የምርመራ ውጤት የአፓችን የወደፊት ጣፍንታ የሚወስን ቢሆንም የደረሰው ተጽዕኖ ግን በአሜሪካ ጦርና በፖለቲካው መድረክ ላይ ለረጅም ጊዜ የሚቆይ ጠባሳ ጥሎ አልፏል። ፕሬዚዳንት ትራምፕ በውጭ ሀገር ጦርነት ለማሸነፍ በሚጣጣሩበት በዚህ ወቅትም በሀገር ውስጥ ግን የአየር ኃይላቸው አከርካሪ በቴክኒክ ብልሽት ሲመታ ማየት ትልቅ የስነ ልቦና ሽንፈት ነው። በቀጣይ ቀናት ከምርመራው የሚወጡት ውጤቶች የአሜሪካንን የአየር ኃይል የወደፊት የደህንነት ሁኔታ የሚወስኑ ሲሆን በመካከለኛው ምስራቅ ያለው ፍጥጫ ደግሞ ወደ የትኛው አቅጣጫ እንደሚያመራ ዓለም በስጋት ትጠባበቃለች። የዲዮን ትሬሂዮና የሴዝ ኦልምስቴድ መስዋዕትነት ለአሜሪካ ጦር ትልቅ ትምህርት ጥሎ አልፏል። ሰማዩ አሁንም በጭስ ተሸፍኗል። የአፓቼ ሄሊኮፕተሮች ሞተር ጩኸት ግን መንስኤው እስኪታወቅ ድረስ በዋሽንግተን ጎዳናዎች ላይ ጸጥ ብሎ ይቆያል።